እኔ አብርሽ ማለት ነው ከበፊቱንም ወደዛ ቤት ሲመለስ እኔ አስቤያለሁ። አብርሽ የሆነ ነገር አስቦ እንደተመለሰ ወይም ደግሞ ያችን ፋይል ለማጥፋት ጎርጉሮም ቢሆን ባገኛት አጋጣሚ ያችን ፋይል ለማጥፋት ነው ወደዛች ቤት የተመለሰው። አብርሽ ያለ ምክንያት በዝምታ አልተመለሰም እና ዛሬ እንግዲህ ቤተሰቦች የዳኒና የሩታ ስልክ ጠፋ ብለው ሲያብዱ ነው እያዩዋቸው። በነገራችን ላይ እኔ እያዩዋቸው እንዴት የዳኒ ስልክ እንዴት ጠፋ፣ ቤት ውስጥስ ምን ሊያደርግ የዳኒ ስልክ ተቀመጠ ብዬ ስል ዳኒ ሩታ ጋር እንደነበረ ነው ሲናገር የሰማሁት ማለት ነው። ወዲያው ዳኒ ስልኩን አስቀምጦ እንደወጣ አብርሽ መጣ። ከዛ የሁለቱም ስልክ እንደጠፋ ዳኒ ስልኬ መልስልኝ፣ በስልኬ ብቻ ያለ መስሎ ከሆነ ፋይሉ አብርሽ ተበልተሃል፣ ሞኝነ አስተሳሰቡ ሁሉ እንደ ሞኝ ነው፣ ስልኩ ላይ ብቻ ያለ መስሎህ ነው፣ ላፕቶፕ ላይም አለ በማለት እንግዲህ ዳኒም ያዙኝ ልቀቁኝ፣ አብርሽን ስልኬን ካልመለስክ ያለበዛ ማታ 4 ሰዓት ላይቭ ላይ እንገናኝ፣ ለቤተሰቡ በሙሉ ቲክቶክ ላይ ያንን የውርደት ቪዲዮ እለቅልሃለሁ እያለ አብርሽን ስልኩን እንዲመልስለት ሲያስፈራራ ቆይቶ ወዲያው ደግሞ ሩታ ሄደችና የኔም ስልክ የለም የኔንም ወስዶታል፣ እንደዚህ ከሆነ አብርሽ ነው የወሰደው፣ ስልኩን መልስልን፣ እንዴት ሞኝ ነህ በአንድ ስልክ ብቻ ፋይል የምንይዘው? ሌላ ቦታም እኮ ፋይል ይቀመጣል። እባክህን ተንበርክከህ እንዳትለምነን፣ ሌላ ነገር ውስጥ እንዳትገባ ስልኩን መልስልን ሲል አብርሽ ወንድ ልጅ አወራም በተግባር አድርገው፣ ከፈለክም ደግሞ እኔ የሁለታችሁንም ስልክ አላየውም፣ አንቺስ ሌባ ነህ እያልሽኝ ነው እንዴ? የሁለታችሁንም ስልክ አላየውም፣ ከፈለጋችሁ አሁን ለምን ፋይሉን አትለቁትም? ወሬ ብቻ እያለ አብርሽም እግሩን ዘርግቶ እንግዲህ ሶፋ ላይ ቀብረር ብሎ ሲያወራባቸው ነበረ። የሁለቱም ስልክ እንግዲህ እንደጠፋ ነው የነገሩን። የሩታም ጠፋ ድንገት። ይሄ አይደል አንቺ ስልክ ሁለት ስልክ እንዳለኝ ታውቃለህ፣ ፋይል ያለበትም ስልክ አለ፣ እሱንም ወስደሃል፣ እንደዚህ ከሆነ አንተን የወሰድከው በማለት እንግዲህ የመኪና ቁልፍ ስጠን ሲሉትም የመኪና ቁልፍ ሰጡት። የመኪና ቁልፍ ሰጠን ማለት በሙሉ ኮንፊደንስ እሱ አልወሰደም ማለት ነው ብላ እየተከራከረች እያለች በማል ደግሞ የኔም ስልክ ጠፋለች እንግዲህ ሩታ ማለት ነው። እና የዳኒና የሩታ ስልክ ውስጡ ፋይል ካለው ስልካችሁ ፓስፖርት ነው ስልካችሁ መጨረሻ ላይ ደግሞ አብሬሽ ሲል የሰማሁት ፈለግ ብታደርጊ እኮ እስካሁን ጊዜሽን የፈጀሽበትን ስልክሽን ታገኝ ነበረ። ሁለታችሁም ጉራ ብቻ ናችሁ፣ ወሬ ብቻ ናችሁ፣ ምንም የምታመጡት ነገር የለም እያለ ሲያስፈራራቸው ነበረ። እኔን ሩታ ታቀኛለህ፣ በወሬ ሳይሆን በተግባር አሳያለሁ እያለው ነበረ። አብርሽም እንግዲህ ዳኔን ስትወጣም ስትገባም ራስን ጠብቅ እያለ ሩታ ደግሞ እንድሽ ምታህል ጭረት እንኳን ዳኒ ላይ ይገኝበትና እኔ እናንተ አንላቀቃትም እያለች የልጇንም አባት ሩታዬ ስታስፈራራው ነበረ ማለት ነው። በነገራችን ላይ እኔ ያልገባኝ ነገር ማለት ነው ዳኒ ስልኩን ለምን ጥሎ ወጣ? እሺ ሩታ ሲያንጭም ስልክ ድጋሜ ምናልባት አብርሽ ነው የወሰደው እንበል። ምናልባት ፓስፖርት የለውም ስልካችሁ ተሰብሮ ከተመለሰላችሁ እውነት ነው አብርሽ ውስጥ ያለውን ፋይል አጥፍቶ ተመልሷል ማለት ነው። ዳኒስ አንቺ ጋር ምን ሊያደርግ መጣ? ሩታ አንቺ ጋር መጣ። ከመጣ በኋላ ወዲያውኑ ስልኩን አስቀምጦ ለምን ወጣ? ከዛ አብርሽ መጣ። ከዛ ሁለታችሁም ስልክ ጠፋ። ከዛ አብርሽ ነው የወሰደው፣ ሌላ ሰው አልገባም አላችሁ። እራሱ ነው የወሰደው። ፋይሉ እዛ ውስጥ ያለ ብቻ መስሎት ነው። ሌላ ቦታም አለ፣ ላፕቶፕ ላይም አለ። ሄጄ አይቼ ከምለቀው ማታ አብርሽ ቤት ድረስ ለፍተ ደክመ እግሬ ሊወርቀ ይህን የሰቀልከውን እግርን አውርደ መታ ይቅርታ ከምትጠይቀኝ አሁኑኑ ስጠኝና እንፋታ እያለው ነበር ዳኒ። ላፕቶፕ ላይም አለ ፋይልክ አደባባይ ሰጣልሃለሁ ማታ 4 ሰዓት ላይ ላይቭ ላይ ያለ ዳኒ አብርሽን ሲያስፈራራ፣ አብርሽ እንግዲህ ምንም አልመሰለውም። ጉራ ብቻ ነው፣ ወንድ ልጅ አወራም በተግባር አድርገው አሁኑኑ ልቀቅ ለምን ማታ እያለው ነበረ። በነገራችን ላይ ዳኒስ እንዴ ስልክን ጥለው ወጣ? አብርሽ ካለ ነው ዳኒ ስልኩን ጥሎ ሲወጣ አብርሽ መጥቶ ነው። ዳኒስ እንዴት ወደ ሩታ ጋር መጣ? የሩታ ስልክስ እንዴት ጠፋ? የሆነ የለም ማለቂያ የሌለው ውስብስብ ያለው ነገ ደግሞ የሩታና የዳኒ ስልክ ይገኛል። ፋይሉ ጠፍቶ ተሰብሮ ምናምን ይባላል ማለት ነው። እና በዚህ አጋጣሚ አብርሽ ልስጥህ እንዴ የብር ችግር ካለብህ ልስጥህና ስልኩን አንቺም እሱም ግዙ ስትል ሩታ ምንድን ነው ብር የምትለው? የብር ችግር የለብንም ብር እያልክ ጉራህን አትንዛ፣ የአንተን ገንዘብ አንጥፈ ተኛበት ሁሉ ስትለው ነበረ። በዚህ አጋጣሚ ግን ለምን እንደሆነ አላቅም ቤተሰቦቼ ከምር ይቅርታ አድርጉልኝና ማለት ነው ዳኒ አብርሽን ሲይዘው ምናምን የሆነ ስሜት ይሰማኛል። እንዲህ ሲያንቀው ሲያንገላታው ምናምን ያሳዝነኛል። እግዚአብሔር ምስክሬ ለምን እንደሆነ አላቅም። እኔ ሩታም ቢሆን አላስነካም። የፈለገ አብርሽ ጠላት ይሆናል እንጂ የፈለገ እኔን ሚስቱን ያንገላታኛል እንጂ ሌላ ሰው እንድች አድርጎ የባሌን የልጄን አባት እንድች አድርጎ ልብሱን እንድች እንዲነካው አልፈቅድም። እግዚአብሔር ምስክሬን ነው ምላችሁ። እኔ ራሱ አሁን ዳኒ ስልኬን መልስ እያለ አብርሽን
በነገራችን ላይ የአብርሽ ትዕግስት ይገርማል እውነት ለመናገር እና የአብርሽን እግሩን እንደማነቅ ምናምን ሲገፈታትረው ሲያመነጫጭቀው እኔ ይሰማኛል ከምር እግዚአብሔርን ቤተሰቦች ለምን እንደሆን አላውቅም። እኔ እንጃና እኔ እንጃ እኔ ቦን አላደርገውም ጌታን እኔ እና እሱ እንፋጭ እንጋጭ የፈለገ ነገር መሀላችን ላይ ይፈጠር አይደለም ወልደን አንድ ቀንም አብረን ብናሳል የፈለገ ይበድለኝ እግዚአብሔርን ነው የምላችሁ። ከዚህ የበለጠ ሊገባው ይችላል አብርሽ ትላላችሁ እናንተ አድርጉት። ሚስቱ ታድርገው፣ ሚስቱ እንደፈለገች ታሽከርክረው፣ እሱም ሚስቱን እንደፈለገ። በእርግጥ ያው አብርሽ ብዙ ጊዜ በሄርሜላ እሱም እኮ አስደፍሯታል ምናምን ልትሉኝ ትችላላችሁ። ግን ደግሞ ሁለቱም ጋር መፈጠር የሌለበት ነገር ነው። አብርሽ ሩታ እንደፈለገ ያድርጋት፣ ሩታ አብርሽ እንደፈለገች ታድርገው። ከዛ ውጭ ግን ትናንትና መጥተውም ይሁን ጓደኛም ይሁን በቤተሰብም ይሁን ባላችሁን ሚስታችሁን አታስደፍሩ። የፈለገ መሀላችሁ ላይ ምንም ክፍተት ቢፈጠር እኔ እንጃ እኔ ይሰማኛል። ቤተሰቦች ይቅርታ አድርጉልኝና አብርሽና ዳኒን ስላዩዋቸው ነው። እና ለማንኛውም ዛሬ እንግዲህ የአብርሽና የሩታና የዳኒ ስልክ ጠፍቷል። ያው አብርሽ እንደወሰደው ነው እንግዲህ እነሱ የሚሉት። የሌባ አይነ ደረቅ ፋይሉ እዛ ጋር ለብቻ ይመስላል ወይ እዛ ጋር ብቻ የሚቀመጥ ይመስላል። ምን አይነት ሞኝ ነህ እያለችው ነበረ ሩታ ማለት ነው። ስልኩም አልተመለሰም። ያው ዳኒም አስፈራርቶት ይሄ ሰቀልከው እግር አውርደ እግሬ ላይ ትወርቃለህ፣ ማታ መተህ ትለምነኛለህ፣ ያንን ስልክ ካልመለስክልኝ በማለት እንግዲህ ያው ተፋጠው ስልኩንም ሳይመልስ አብርሽም ሩታን አናዷት። አንቺም እሱም ጉራ ብቻ ናችሁ፣ ዝም ብለሽ ነፍንፊ። እኔ በህይወቴ አንድ ቀን በምሰራው ነገር ተጸጽቼም አዝኜም አላቅም። በጣም የተጸጸትኩበትና ያዘንኩበት ቀን በግድ ከአንቺ ጋዜ ወይን የጠጣሁትና ያንን የሰራሽን ቀን ነው በህይወቴ የተጸጸትኩበት ቀን። አንቺ ጋር መጥቼ ያንን ወይን የጠጣሁበት ቀን ነው። ሲቀጥል ያንን ቪዲዮ ብትለቂው ምንም ብትይ እኔ ሳልሆን አንቺ ነሽ የተዋረድሽው እያለም አብርሽና ሩታም እንግዲህ አንድ ሁለት ሲባባሉም ነበረ ማለት ነው። ቤተሰቦቼ በነገራችን ይሄ ጭቅጭቅ በቃ መቋጫ ላይ ኖረው ነው ማለት ነው። ቤተሰቦች አስባችሁታል የሩታና አብርሽ? እኔ ግን እውነት ለመናገር ምን ታስቢያለሽ አንቺ ብትሉኝ እንደኔ ሩታ አብርሽን በቃ ብትተው ማርያምን ብትተው በቃ ለቤተሰቦቹም ለሱ ማስጠንቀቂያ አሳይታ እንደ ቤቱንም ጥላ ወጣ የራሷን ላይፍ ከልጇ ጋር እንደ ልቧ ዝንጥ ብላ እንደ ልቧ ተራቅባ ከልጇ ጋር ልጁም መጥቶ ይሄድ መፍቱ ነው። ልጁ መጥቶ ይሄድ የልጁ አባት ነው። እሱም እንደፈለገው ይሁን። በሱ ህይወት ውስጥ ሳትገባ በሳ ህይወት ውስጥ ማንም እየመጣ ስለምን ይናገራት? አሁን ትናንትና ቡዜ ምንም ቢሆን ስጋዋ ስለሆነ እንዴት እንደሆነች አይታችኋል። ወንድሟ ስለሆነ አይደል? ሩታንም ቀይ መስመር አለፍሽ እያለቻት ሁሉ ስትናገር ነበር። ከዚህ ሁሉ ስነ ስርዓት አስይዛ እሷም የራሷን ህይወት እሱም የራሱን ህይወት ቢኖርና ከዚህ ከእልና ከንትርክ ቢወጡ የእውነት በጣም ነው ደስ የሚለኝ። መቋጫ ቢኖረው የሩታና አብርሽ ነገር መቋጫ ቢኖረው ብዬ አስባለሁ አንዳንዴ ከዚህ ሁሉ። ምክንያቱም አብርሽ ለሁላችንም ግልጽ ነው የተመለሰው ያችን ፋይል ለማጥፋት ነው። በእጅ በአዙር ብሎ በዛም በዚህም ብሎ ሩታ እጅም ዳኒ እጅም አለ የሚባለውን ፋይል ለማጥፋት። በነገራችን ላይ ዳኒ እጅ ምንም አይነት ፋይል የለም እውነት ለመናገር አሁንም ላፕቶፕ ላይ ያለ ከሌላ ውሸቱን ነው። ዳኒ እጅ ምንም ፋይል የለም። እንደው አብርሽን ለማስፈራራት ምናልባት አስበው እንጂ እኔ ሩታ አሳልፋ ለዳኒ ትሰጣለች ብዬ አላስብም። ብቻ የሆነ የተሳሰበ ነገር አለው። እሱ ስለ ሄርሜላ ሲያሳያት ሄርሜላስ ምን እያየች ነው ብላችሁም ታስባላችሁ። ይሆን የለም ፍጥርጥር ያለና ግን አሁን ለምሳሌ የተወለደው ልጅ ከነሱስ ነገ አድጎ ወይም ቪዲዮዎችን ሲያይ ምንድን ነው የሚማረው? ዛሬ ምናልባት ለዩቱብ ስራ ይሆናል፣ ያው ስራም ይሆናል። ግን ለልጅስ ለትውልድስ ምን እያስቀመጡ ነው ብላችሁ ስታስቡ አንዳንዴ ከባድ ነው። ጌታን 1 አመት ከምናምን ጭቅጭቅ የበዛበት ትዳር እንደዚህ ነው እንዴ እንዲባል፣ እልህና በቀል የተሞላበት ትዳር እንደዚህ ነው እንዴ እንዲባል ነው። እና ይሄ ነገር ግን መቋጫው ቢኖረው ጥሩ ነው ብዬ ነው ማስበው። እንግዲህ ያው ዳኒም ተናዶ ወጥቶ ሄዷል። አብርሽም ሩታን አብሽቆ ተናግሯት እንግዲህ ሄዷል። ያው ከዚህ በኋላ ምንም ማስረጃ እጃችሁ ላይ የለም፣ ስትፈልጉት ልቀቁት እያለ ነው አብርሽ ማለት ነው። ብዙዎቻችሁ ደግሞ ደስ ብሏቸዋል። አብርሽ ጀግና፣ ከዚህ በኋላ ምንም አመጡም፣ ሂድ ወደ ሄርሜላ ተመለስ እያላችሁ ነው። የሚገርም እኮ ነው። ይሄ ቃቃ ጨዋታ እኮ አረጋችሁት። ይሄ እኮ ህይወት ነው። በአንዴ ሄርሜላም ሲሄድ ትቀበለዋለች ብላችሁ ነው የምታስቡት? እኔ ግን እንደው ሩታ ራሱ ከእንደዚህ አይነት ህይወት ውልቅ ብላ ብትወጣ ጊዜዋን እንዱ ከምታቃጥል ከልቧ የሚመለስ ልጅ አይደለም አብርሽ። በቃ ይሄ የሆነ በቃ አለደም በፊትም ሲመጣ ተኮፍሶ ነው የመጣው። እሱንም ደግሞ እሷ አጃለውን የተባለውን ፋይል ለማጥፋት ነው የገባው። የሆነ ነገር አስቦ ዝምታውን ገድሎ አንዳንዴ የሚናገር ሰው ይሻላል። ታውቃላችኋል፣ ዝም የሚል ሰው ከባድ ነው። እና በዝምታ ገባ። ያው እንግዲህ እንዳለው እውነት ከሆነ ስልኩ እጁ ገብቶ ከሆነ ፋይሉን ምናምን አጥፍቶ ተመልሶ ይወጣል ማለት ነው። አስባችሁታል? ከዚህ ሁሉ ሩታ ቢቀርባት እኔ ባይኔ ከምሬን ነው የምላችሁ።
እና ለማንኛውም እንግዲህ እስቲ ቀጣውን ደግሞ ነገ እናያለን። እውነት ዳኒ እንዳለው ላይቭ ላይ አብሬሽ ሳይሰጠው ስልኩን ይቀርና ፋይሉ እሱ እጅ ድጋሚ አለ ይለቀዋል አይለቀውም የሚለውን እንግዲህ ይቀጥላል ነው። መቋጫ የለውም በነገራችን ላይ እነሱ ነገራችን ላይ ቡሩክ ቤትና አቤል ጋ ነው የሆነ ቦታ ላይ ሄርሜላን የሆነ እንትን እያሳዩትና አቤል ደስ ብሏት ምናምን እነ ብሩክ ገብተው ምናልባት ይህን ስልክ ወስደው እነሱ የሆነ እንዴ ብዬ ማሰብኩኝ። በነገራችን ላይ ውስጡን አላየውም፣ ተምኔሉን ያየሁትና የሆነ ስልክ ያሳዩዋታል። ሄርሜላ ተደሰተች ምናምን የሚል ነው እንግዲህ ርዕሱ የተጻፈበትና ምናልባት እነሱ ገብተው አብርሽ ምናምን ብቻ ግን ቢገቡ እነሱ እንዴት ገቡ ምናምን ቢያንስ አሁን የእውነት ቢሆን እንኳን እኮ ጥበቃ ምናምን የሚባል ነገር አለ። የሚወጣው የሚገባውን ሰው ያልጠበቃ በር ላይ ማገባ ብቻ ይሄ ነገር ማለቂያ የለውም። ይሄ ድራማ የእውነቴን ነው የምላችሁ ማለቂያ የለውም። ሲቀጥል ድራማ እኮ ነው፣ የእውነት ድራማ ነው። ነገ ደግሞ አዲስ ፓርቲ ይቀጥላል ማለት ነው እና ለማንኛውም የነሱ ነገር ወንድ ትውልዱ እያስተማረ የሚሄድ ነገር አይደለም። ወንድ ደግሞ የሩታና የአብርሽ ነገር መቋጫ ኖሮት የሚቋጭለት ነገር አይደለም። አንዳንዴ ግርም ይለኛል ሳያቸውና ለማንኛውም አብርሽ ዛሬ ያለ ምክንያት እግሩን ሰቅሎ አልተቀመጠም። የሁለቱንም ስልክ ምናልባት ራሱን ወስዶ ግን ራሱ ውስጡ ደግሞ ወደ አየር ላይ ማጥፋት አይችልም። ምክንያቱም ሁሉም የየራሱ ፓስፖርት አለው ስልኩ አይደል? ያን እንዴት አድርጎ ከፍቶ አጥፍቶ ምናምን ያ የማይሆን ነገር ነውና ለማንኛውም ያው ለመፍረድም ለመናገርም ለመሳቅም ለመዝናናትም ለመጫወትም ቤተሰቦች ቀጣዩን ቪዲዮ ብንጠብቅ ይሻላል። የነጋውን ደግሞ አይደል በዳኒ በሩታ ዛሬ በሰሞኑ በተደጋጋሚ በአብርሽ ነው። ትናንት ረካ ሩታ ከደስታ ጋር በራሷ ቤት መታለች እና በዚህ አጋጣሚ ግን ሩታዬ ውበቷ ቀን በቀን ጨረቃ እየመሰለች ነው የምትሄደው ና አይ ሩታና አብርሽ ግን የእውነት ትዳራችሁ እንዲህ ባይሆን በጣም ነበር ደስ የሚለኝ እንደ ተመልካች። ከምሬን ነው የእውነት እንዲህ ባይሆን ትዳራቸው እንደሆነ እንጃ እግዚአብሔርን ወን ደግሞ ሰው እንዲህ ሲሆን ነው ተመልካችም የሚወደው ብለው ነው ዩቱብ አሰልጥኗቸው ነው። እንደው አንድ ቀን ሳይደሰት ይኸው በዚሁ 1 አመት ከምናምን በጨቀጨቅ በንዝር አለቀ። 1 አመት ከምናምን 2017 የተጀመረ ማለት ነውና ለማንኛውም እንግዲህ የነገውን ደግሞ እንጠብቃለን። ምርጦችዬ ተመለሰ አልተመለሰም ፋይሉ ጠፋ ማታ 4 ሰዓትም እንግዲህ ላይቭ ላይ ብሏል ዳኒ። እንግዲህ ሁላችሁም እኔ ቲክቶክ ላይ ስጠፋ የአብርሽን ንብረት ለማየት መቼም ቲክቶክ ላይ ስጠብቁ ነው የምታድሩት አይደል? ዳኒ ለቀ እውነት እንዳይመስላችሁ ውሸቱን ነው ዳኒ። ከምሬን ነው የምላችሁ ዳኒ ጋር ሲጀመር ፋይል ያለም አይመስለኝም። ሲቀጥል ደግሞ ያው ቀብረር ብሎ ልቀቅ እያለው ነው አብርሽ። ምንም እንደሌለ አውቋል። ቤትስ መኖሩን ላፕቶፕን እንዲታወቅ እያለ ነው አብርሽ። ቤት ድረስም ሄዱ የዳኒን ኮተቶች አዘረፈ እንዴ እናንተ እንዲህ በኮንፊደንስ የተናገርከውማ የሆነ ነገር አድርገ ነው ቤቱ ሄደ እያለችው ነበርና ቁልፍ ውስጥ የታገኘ ገና ብዙ ታሪክ ይቀጥላል ማለት ነው ምርጦችዬና ለማንኛውም ኑሩልኝ። ቪዲዮንም ላይክ አድርጉ የኔ ምርጦች፣ ኮሜንትም አስቀምጡልን፣ ሀሳብ አስተያየታችሁን እንቀበላለን። ለቤትም ቤተሰብ ያሉ ናችሁ ቤተሰብ እየሆናችሁ የኔ ምርጦች ማለት ነው። እንግዲህ ይሄ ታሪክ ማለቂያ የለውም፣ ይቀጥላል፣ ገና ይቀጥላል፣ በ3ም ይቀጥላል። ነገ ምናልባት በዳኒ እንጠብቃለን፣ ከዛ በሩታም ይመጣልና አትናደዱ ቅመሞች፣ ዝም ብላችሁ እናንተ ፈታ በሉ የነሱ